ነገነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ሕልሟን ሙላውና የሷ ደስተኛ መሆን የእሱ ስኬት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ውድ የሀገሮቼ ልጆች በያላችሁበት ሀገር እና ቦታ ሰላም ሰላም ብያለሁ። ውዶቼ እንግዲህ በየጊዜው የተለያዩ ትምህርቶችን፣ የተለያዩ ምክሮችን፣ የተለያዩ ግጥሞችን፣ የተለያዩ ዜናዎችን ሰሙ ይዛላችሁ እንደምትመጣ የታወቀ ነው ማለት ነው። እናንተም ደግሞ እየወደዳችሁት እንደሆነም አልጠራጠርም። እና እኔ ለምን እንደሆነ አላውቅም። በእርግጥ ቪዲዮዎችን ፖስት አደርጋለሁ። በጣም እንግዲህ ጥሩ ወሳኝ የምላቸው ነገራቶች ናቸው። ለምን እንደሆነ ቪዲዮ እየታየ አይደለም፣ ቪዲዮውን እያያችሁት አይደለም። እኔ እንግዲህ እየደረሳችሁ አይደለም ይመስለኛል፣ ወላሁ አለም። እና የሚደርሳችሁ ሰዎች ግን ማለት ነው ቪዲዮውን ሸር ማድረጋችሁን አትርሱ ማለት ነው። እና እንግዲህ ዛሬ ላይ ደግሞ በአይነቱ ለየት ባለ መንገድ እየላችሁ መጥቻለሁ። እንደዚሁም ደግሞ በጣም ውብ እና ማራኪ ነገሮችን እያያችሁ እንግዲህ እንደምታዩት ተፈራርሾ የሚጠጣው ምናምን ሁሉ ነገር ምናምን ምናምን ትላላችሁ ማለት ነው። እንደዚሁም ሻው ቡናው ምናምን ተዘገጃጅቶ ምናምን በጣም ውብና ማራኪ በሆነ ማለት ነው መጥቼላችኋለሁኝ። ስለዚህ ትወዱታላችሁ ብዬ አምናለሁ ኢንሻአላህ። ጥሩ ነገር እየሰማን ጥሩ ነገር ማየቱ ለኛ ትልቅ ነገር ነው ማለት ነው። አንደኛ አእምሯችን ውስጣችን እየተደሰተ አእምሯችን ፍሪ ሆኖ ደግሞ የምንከታተለው ይሆናል ማለት ነው። እና ሲያዩት ያላማረ ሲበሉት ያቀራል እንደሚባለው ሁሉ ጥሩ ነገር ስናይ ግን ያው ትምህርቱንም ስንሰማው ደግሞ በጣም እንወደዋለን ብዬ ተስፋ አደርጋለሁ ማለት ነው። አለኩላሊን እንግዲህ ሰሞኑን ስለ ፍቅር እየላችሁ እየቀረብኩኝ እገኛለሁ ማለት ነው። ባለፈው እለት ስለ ሴት ልጅ ፍቅር አይተናል። ሴት ልጅ ስታፈቅር፣ ሴት ልጅ ፍቅር ሲኖርባት፣ ፍቅር ሲይዛት እንዴት ናት? ምን አይነት ናት? የምታሳያቸው ካራክተሮች እንደዚሁም ደግሞ ያላት ሪሌሽን እንዴት ነው የሚለውን ነገር አይተናል ማለት ነው። ዛሬ ደግሞ ስለ ወንዶች እና ስለ ንጉሶቹ ስለ ወንድሞቼ እየመጥቻለሁ ማለት ነው። ስለ ወንዶች ፍቅር የምናይ ይሆናል። ወንድ ልጅ ፍቅር ሲይዘው እንዴት ነው ያስታውቅበታል ወይስ እንዴት ነው የፍቅር ሁኔታውና ፍቅር በወንዶች ላይ ሲይዛቸው ማለት ነው ምን ይመስላል የሚለውን እስኪ ኢንሻአላህ አብረን የምናየው ይሆናል። ቪዲዮውን እስከ መጨረሻው ፍጻሜ ድረስ እንድትከታተሉ ስል አሁንም በአክብሮት የምጠይቃችሁ ይሆናል ማለት ነው። ኢንሻአላህ እንደምትወዱት አልጠራጠርም። እንግዲህ ዛሬ ስለ ወንዶች ፍቅር እውነታዎች እናወራለን ማለት ነው። እና ኢንሻአላህ ተከታተሉኝ ማለት ነው። ብዙ ጊዜ በሚዲያ ከምናየው እንደዚሁም በልብ ወለድ ከምናነበው የተለየ ሊሆን ይችላል ማለት ነው። ማለትም የወንዶች ፍቅር ወንዶች ፍቅራቸውን የሚገልጹበት መንገድ ከሴቶች ይለያል። ይህም መረዳት ደግሞ በትዳርና በፍቅር ግንኙነት ውስጥ ትልቅ ሰላምን ያመጣል ማለት ነው። አንደኛ ለወንድ ልጅ መከበር ማለት መውደድ ማለት ነውና ክብሩን አስቀድሜ ያ ማለት ወንድ ልጅ ትወጂዋለሽ ግን ክብሩን አስቀድሚለት። ወንድ ልጅ ክብርን ይፈልጋል፣ ክብርን ይወዳል። ክብሩን ደግሞ ወሳኝ ነውና ማለት ነው። ለሴት ልጅ ፍቅር የሚገልጸው በርህራሄ በንግግርና በመንከባከብ ሲሆን ለወንድ ልጅ ግን ትልቁ የፍቅር መገለጫ ትልቁ የፍቅር ስኬት መከበር ነውና አንድ ወንድ በሚስቱ ወይም በሚወዳት ሴት ዘንድ ክብሩ ሲጠበቅና እንደ ቤቱ መሪነት እውቅና ሲሰጠው ከምንም በላይ እንደተወደደ ይሰማዋል ማለት ነው። ክብሩን የሚነካበትን ሴት ደግሞ ከልቡ ለመውደድ ይከብደዋል ማለት ነው። ማለት ለምሳሌ እኔ አንድን ወንድ ከወደድኩት ወይም ደግሞ ባሌን ማለት ነው ባሌን ከወደድኩት በዛ በክብሩ ላይ የምመጣ ወይም ክብሩን የምነካበት ከሆነ
እኔን ለመውደድ ይከብደዋል። ይወደኝ ከሆነ ራሱ ፍቅሩ እየቀነሰ ውዴታው እየቀነሰ እያለም እየጠፋ ይመጣል ማለት ነው። እና ክብሩን እንጠንቀቅለት ልላችሁ እወዳለሁ። ወደ ሁለተኛው ስንሄድ ፍቅርን በተግባር እንጂ በቃላት ብቻ አይገለጽም። ወንዶች እንደ ሴቶች በቃላት መርቀው እወድሻለሁ ለማለት ሲቸገሩ ይችላሉና ነገር ግን ለእሷ የሚያደርገው ጥረት ለቤቱ የሚያመጣው ሲሳይ እርሷን ልጆቿን ለመጠበቅ የሚከፍለው መስዋዕትነት ለእርሱ ትልቅ ፍቅር መገለጫ ነው። ምንም ሰርቶልኛል ብለሽ ከተመለከትሽ ፍቅሩን በተግባር ታገኘዋለሽ ማለት ነው። ሶስተኛ የሚወዳትን ሴት ዘንድ ሰላምና ስኪና ይፈልጋል። ማለትም ወንድ ልጅ ከውጩ ዓለም ትግልና ድካም ተመልሶ ወደ ቤቱ ሲመጣ የሚፈልገውን ሰላምን ነውና የሚወዳትን ሴት የጭቅጭቅና የነጭናጫነት ምንጭ ሳይሆን የርህራሄ የእረፍት የሰላም ምንጭ እንድትሆንለት ይፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት መልካም ሴት ሲያያት ደስ የሚታሰኘው ናት ብለዋል ማለት ነው። አራተኛ ድክመቱንና ሚስጥሩን የሚያሳየው ለሚወዳት ብቻ ነው። ሆኖም ወንድ ልጅ በባህሪው ጠንካራ ሆኖ መታየት ይወዳል። ለዓለም ሁሉ የማይበግረው ወንድ በሚወዳት ሴት ፊት ግን እንደ ህፃን ልጅ ሊሆን ይችላል። ድክመቱን ፍርሃቱንና የውስጡን ሚስጥሩን ለአንቺ አካፈለሽ። ይህ ከአንቺን ከልቡ እንደወደደሽና እንደሚያምንሽ ትልቅ ማረጋገጫ ነው። አምስተኛ እውነተኛ ፍቅር ወደ ኒካህ ኃላፊነት ይመራዋል። በእስላማዊ እይታ አንድ ወንድ ሴት ልጅ ከልቡ ከወደዳት ክብሯን ለመጠበቅና አብሯት ለመኖር መጀመሪያ የሚያስበው ወደ ትዳር መምጣትን ነው። ኃላፊነት የማይወስድና ጉዳዩን በፍቅር ስም ብቻ የሚያጓትት ወንድ እውነተኛ ፍቅር ላይ እንግዲህ ይችላል ማለት ነው። ወንድ ልጅ ሲወድ ኃላፊነትን ይወስዳል። 6 አድናቆትን ይወዳል። በሚያደርገው ነገር አድንቂው። ወንድ ልጅ ለሚያደርገው ጥረት አድናቆት ሲቸረው ይበልጥ ይለወጣል። ይህንን ስለመጣህ ጀዛከላህ ኸይረን፣ ይህን ስለሰጠኸኝ ጀዛከላህ ኸይረን፣ አንተ ለኛ ስትል ደክመሃል የሚሉ ቃላትን ለወንድ ልጅ ከምግብ በላይ ኃይል ይሰጠዋል ማለት ነው። አድናቆት በሰጠሽው ቁጥር እሱን ፍቅር ይጨምራል። 7ኛ የእርሷ ደስተኛ መሆን የእርሱ ስኬት ነው። ማለትም የሚስቱ ማለት ነው። አንድ ወንድ ከልቡ ሲወድ ሚስቱን ደስተኛ ስትሆን እሱ ትልቅ ስኬት እንዴት ተወዳጀ ይሰማዋል ማለት ነው። እሷ ስታዝን ወይም ስትከፋ ግን ጥፋተኝነት፣ ምጽረት እንዲሁም ደግሞ መከፋት ይሰማዋል። ስለዚህ ደስተኛ ሆነሽ ማየት የራሱ የደስታ ምንጭ ነው። ወንድ ልጅ ለመረዳት ክብሩን ጠብቁ፣ ተግባሩን አስተውሉ፣ ሰላም ሁኝለት ማለት ነው። እነዚህን ካደረግሽ የልቡን ቁልፍ ትረከቢያለሽ። ማንም ያልከፈተውን ማንም ያላገኘውን ቁልፍ ትረከቢያለሽ። አላህ በፍቅርና በራህመቱ የታጀበ ትዳርን ላላገባችሁ እህቶች ወንድሞችም ይወፍቃችሁ ልል እወዳለሁኝ ማለት ነው። ጉሉ አሚን ማለት ነው። እና እንግዲህ የዛሬው ይህንን ይመስላል። እንደምትወዱትም አልጠራጠርም ሀባይቢ ገልቢ። ስለዚህ በማንኛውም መንገድ የሆነ ነገር ላይ ለመግባት ትምህርት ያስፈልጋል። ያንን ትምህርት ደግሞ ወደ ተግባር ወስደን ልንጠቀምበት ይገባል ማለት ነው። እና ዛሬ ላይ ስለ ወንዶች ያለውን የፍቅር እውነታዎችን አስተውለን ልንገነዘብ ከቻልንበት ተምረናል ማለት ነው። ስለዚህ ሴት ልጅ ወንድ ልጅ ስታከብረው ፍቅሩ እየጨመረለት ይሄዳል። እንደዚሁም የእሱን እንክብካቤ እየቀጠለ ይሄዳል። በሚያደርገው ነገር ደግሞ አድናቆትን ማመስገን ይፈልጋል። ትንሽም ነገር ብትሆን ጀዛከላህ ኸይረን፣ በጣም ወድጄዋለሁ፣ አስደስተኛል ብለሽ ስታመሰግኘው በጣም ደስ ይላል። ሴት ልጅ ደግሞ መልካም ቃላቶችን መልካም ንግግሮችን ትፈልጋለች። ስለዚህ ሴት ልጅ እንክብካቤ ትሪትመንት ያስፈልጋታል። ለዛሬ የነበረን ቆይታ ይመስላል። ስለዚህ የምንወዳት የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩ በዚህ ልሰናበታችሁ እወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እወዳችኋለሁ።